بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة من درساتنا إن شاء الله بالله سبحانه وتعالى فقد زاليم بالفقاكم نبت نقتل لن زاليم من نيو كفل زتينو تكتاتي كفل سمنتوش كذب فيت أسلفنال ክፍል 9ን ርዕሱ የሚሆነው ምንድነው? አንዋዑ አሽርኪል አክበር አንዋዕ አይነቶች አሽርኪል አክበሪ የትልቁ ሽርክ አይነቶች እነማን ናቸው የሚለውን እሱ ነው የሚዳስስልን ማለት ነው። طيب እንግዲህ ርዕሱ ያው እንዳልነውም አንዋዕ ማለት አይነቶች ማለት ነው። አንዋዕ ማለት አይነቶች፣ አሽርክ ማለት ያው ማጋራት ማለት ነው። የማጋራት አይነቶች አክበር የትልቁ ማጋራት። እንግዲህ ሽርክ ሲባል ሁለት ይከፈላል። ትልቁ ሽርክና ትንሹ ሽርክ። ወደፊት ትንሹ ሽርክ ምን እንደሆነ እዚሁ ኪታብ ላይ ወደፊት ይመጣልናል። ስለዚህ አሁን ላይ ትልቅ ሽርክ ሆኖ ራሱ ምን አላቸው? አንዋዕ አላቸው ማለት አይነት አላቸው። እሱን ሊጠቅስልን ነው ማለት ነው። طيب ሱአል ጥያቄ ሰባተኛ አድርጎ አመጣልን። هل نستغيث بالأموات أو الغائبين هل نستغيث استغاثة እናደርጋለን ወይ? ኢስቲጋሳ እናደርጋለን። እንግዲህ ኢስቲጋሳ ማለት ምንድነው? ይድረሱልኝ ማለት ነው። የይድረሱልኝ ጥሪ ማድረግ ይቻላል ወይ? ቢልአምዋቲ በሞታኖች ማለት ነው። እንግዲህ ኢስቲጋሳ ማለት ይድረሱልኝ ማለት ነው። በጭንቅ ጊዜ ማለት ነው። በጭንቅ ጊዜ ድረሱልኝ ብሎ መለመን ይቻላል ወይ? ማን አልአምዋት ሞታኖችን፣ ያው የሞቱ ሰዎች፣ አዊል ጋኢቢነ ሞታኖች እንኳን ባይሆኑ ጋኢብ የሆኑ ሩቅ የሆኑ ሰዎችን እነሱን መጠየቅ ይቻላል ወይ? ድረሱልኝ ብሎ ማለት ይቻላል ወይ የሚል ጥያቄ ነው ማለት ነው። طيب ጀዋብ መልስ ላ ነስተጊሱ ቢሂም ላ ነስተጊሱ ኢስቲጋሳ አናደርግም፣ ለነሱ ድረሱልኝ ብለን አንልም። ቢሂም በእነዚህ አካላቶች ማለት ነው። ሞታኖችም ቢሆኑ እንደዚሁም በአካል ያሉ በህይወት ያሉ ሰዎችም ቢሆኑ አጠገባችን ሳይሆኑ እንደዚህም ሩቅ ሆነው አጠገባችን ቢሆኑ እንኳን ማድረግ ያለብን በሚችሉት ነገር ነው። ወደፊት ይመጣልናል። በሚችሉት ነገር በየትኛውም ጉዳይ ላይ አግዘኝ እርዳኝ ማለት ይቻላል። ምክንያቱም አላህ ሱብሓነሁ ወተዓላ እሱ እንዲችልና አቅም እስከሰጠው ድረስ ማለት ነው። ሐቂቀተን አጋዡ አድራጊው አላህ ነው አሁንም ቢሆን ማለት ነው። ግን ምናልባት እሱ ሰበብ ለማድረስ ያክል እሱ ምንለው በሚችለው ነገር ችግር የለውም። በማይችሉት ነገር ግን አጠገባችን ያለ ሰው እንኳን ቢሆን መጠየቅ አንችልም። እንደዚሁም ሩቅም ያሉ ሰዎች መጠየቅ አይቻልም ማለት ነው። ላ ነስተጊሱ ቢሂም በእነሱ ድረሱልኝ ጥሪ አናቀርብም። ለምን? ቃለ አላሁ ተዓላ ከፍ ያለውና ላቅ ያለው አላህ ሱብሓነሁ ወተዓላ አለ ምን አለ? ወለዚነ የድዑነ ሚን ዱኒላሂ ላ የኽልቁነ ሸይአን ወሁም ዩኽለቁን ብሎ ገለጸልን። ወለዚነ እነዚያ የድዑነ የሚጠሩ የሆኑ አካላቶች ማለት ነው። እዚህ ላይ እንግዲህ የሚጠሩት ሲባል የተፈለገበት ማለት ነው የሚጠሩ አካላቶች ማለት ነው። ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ ያሉ የሚጠሩ የሆኑ አካላቶች ላ የኽልቁነ እንደዛ የሚጠሩ የሚለመኑ አካላቶች ላ የኽልቁነ አይፈጥሩም ብሎ አላህ ሱብሓነሁ ወተዓላ ገለጸልን። እነዛ እንግዲህ የሚጠሩ ሰዎች አሉ። የሚጠሩ ሰዎች ወደ ምንድን ነው የሚጠሩት? ሚን ዱኒላህ ናቸው። ከአላህ ሱብሓነሁ ወተዓላ ውጭ ያለ አካል ይጣራሉ። እንደዚህ ያደርጉልን። እንግዲህ ሙታኖች ሊሆኑ ይችላሉ፣ በህይወትም ኖሮ ሩቅ ያሉ ሰዎች ሊሆኑ ይችላሉ። እንደዚህ አድርጉልን ብሎ እነሱ ይለምናሉ። እና እንደዚህ የሚለምኑ ሰዎች የሚለመኑ አካሎች ምን አይደሉም? ላ የኽልቁነ አይፈጥሩም ማለት ላ የኽልቁነ አይፈጥሩም፣ ሸይአን አንድንም ነገር አይፈጥሩም። እንደው እነሱ ሊፈጥሩ ይቅርና ወሁም እነሱ ይኽለቁን ምን ይደረጋሉ? ይፈጠራሉ። ከዛ ቀጥሎ ምን አለን? አምዋቱን ሁም አምዋቱን እነሱ ሙታኖች ናቸው። ገይሩ አሕያ በህይወት የሌሉ የሆኑ ሙታኖች ናቸው። ወማ የሽዑሩነ አያውቁም፣ አያነ ዩብዓቱን መች እንደሚቀሰቀሱ አያውቁም ማለት ነው። ስለዚህ እነዚህ አካላቶች እንኳን እነሱ የሆነ ተጠይቀው ተለምነው የሆነ ነገር ሊያደርጉ ይቅርና እነሱ ራሳቸው ምንም ነገር ማድረግ አይችሉም፣ አይፈጥሩም። ራሳቸው የተፈጠሩ ናቸው። እንደውም እነሱ ምንድን ናቸው? አምዋት ናቸው፣ ህያ ያልሆኑ። እንደዚሁም ሰው ልጅ እንግዲህ ሞቶ እዛው አይቀርም፣ ወደፊት መቀስቀሱ አይቀርም እና መች እንደሚቀሰቀሱ ራሱ አያውቁም ብሎ አላህ ሱብሓነሁ ወተዓላ በሱረቱ ነሕል ላይ ጠቅሶልናል ማለት ነው። ጠይብ ስለዚህ እንደማንም ሙታኖችና እንደዚህም ሩቅ ያሉ ሰዎች እነሱን መለመን ያው የግልጽ ነገር ነው። ድረሱልኝ ብሎ ማለት አይቻልም ማለት ነው። ጠይብ ቀጣይ ጥያቄ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም። ሁለተኛ ማስረጃ ነው ያመጣልን ያለው ኢዝ ተስተጊሱነ ረበኩም ኢዝ ተስተጊሱነ ድረስልኝ ብላችሁ ባላችሁ ጊዜ ረበኩም ጌታችሁ ድረስልኝ ብላችሁ ባላችሁ ጊዜ ፈስተጃበ ለኩም ፈስተጃበ ማለት እሺ አላችሁ፣ ለኩም
ለናንተ ምን አላችሁ እሺ አላችሁ ብሎ አላህ Subhanahu Wa Ta'ala ይገልጽልናል ማለት ነው። ስለዚህ ለማን ምንድነው ማን መለመን እንዳለብን ገለጸልን። የመጀመሪያው አያ ላይ ከአላህ ውጭ ያሉ አካላቶች ማናቸው ብንለምናቸው ምንም ነገር ማድረግም አይችሉም እና እነሱ ራሳቸው ለራሳቸው ደካማዎች መሆናቸው ገለጸልን። እዚህኛው ላይ ደግሞ መለመን ያለብን አላህ Subhanahu Wa Ta'ala ቃዲር ዐላ ኩሊ ሸይ በሁሉ ነገር ቻይ የሆነና እሺ ማለትና እንደዚሁም ያ የተባለው ነገር መፈጸም የሚችለው አላህ Subhanahu Wa Ta'ala መሆኑን ገለጸልን ማለት ነው። طيب وقال صلى الله عليه وسلم ነቢያችን አለይሂ ሰላም ምን አሉ? ያ ሐዩ ያ ቀዩም ቢረሕመቲከ አስተጊስ አሉ። ያ ሐዩ ማለት አንተ ህያው የሆን ጌታ ሆይ፣ ህያው የሆን ጌታ ሆይ ማለት እንግዲህ ሁሌ ሐይ ነው አላህ Subhanahu Wa Ta'ala። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነው፣ ሐይ ነው ጌታ አላህ Subhanahu Wa Ta'ala። መቼም መሞት የሚባል ነገር እንግዲህ እዛው ላይ ሲገልጽልን ላ ተእኹዙሁ ሲነቱ እንኳን ሞት ይቅርና ሲና የሚባል ነገር እንቅልፍ እንግልጀ የሚባል ነገር እንግዲህ ከእንቅልፍ በፊት ማንቀላፋት የሚባል ነገር ይመጣል። ማንቀላፋት የሚባል ነገር የለም። እንደዚሁም ላተእኹዙ ሲነቱ ወላ ነውም ብሎናል። ነውም እንቅልፍ የሚባል ነገር የለበትም። ሁሌም ሐይ የሆነ እንኳን ሊሞት ሊተኛ እንኳን ማይችል አንዴ እንኳን ሊያንገላጅ አይችልም። አላህ Subhanahu Wa Ta'ala በሁሉ ነገር ቻይ የሆነ ሐይ የሆነ ጌታ ነው ማለት ነው። እና ነቢያችን አለይሂ ሰላም ያ ሐዩ አንተ ሐይ የሆንክ ጌታ ሆይ፣ ያ ቀዩሙ ቀዩም የሆንክ ቃኢም ቢነፍሲህ አላህ Subhanahu Wa Ta'ala ቃኢም ቢነፍሲህና ወቃኢም ሊገይሪህ የሆነ ነው። ቃኢም ቢነፍሲ ማለት ምን ማለት ነው? አላህ ለራሱ ገኒይ ዐኒል ዓለሚን ከዓለማት ከየትኛው ነገር ሁሉ የተብቃቃ ከማንም ምንም ይፈልግ አይደለም ማለት ነው። ስለዚህ ቃኢም ቢነፍሲ ማለት ምንድነው? በራሱ ራሱ የቻለ ማለት ነው። ወቃኢም ሊገይሪህ ነው። ራሱ የቻለ ብቻ ሳይሆን አላህ Subhanahu Wa Ta'ala እሱ ራሱ ከማንም ምንም ነገር አይፈልግም። ዓለም አጠቃላይ ዓለም ደግሞ ከአላህ ይፈልጋሉ ማለት ነው። አጠቃላይ ሁላችንም እዚህ አዱንያ ላይ የሚሆን በዓለም አጠቃላይ ባለው ሁሉም ከአላህ ማይፈልግ የለም ማለት ነው። ስለዚህ አላህ ቃኢም ሊገይሪ ሌላው ራሱ የቆመ ነው እንኳን ለራሱ ይቅርና ማለት ነው። እና ነቢያችን ሲለምኑ አንተ ህያው ያለህ ጌታ ያ ሐዩ ያ ቀዩም ቋሚ ሆንክ ጌታ ሆይ ቢረሕመቲከ በአንተ እዝነት አስተጊስ እርዳታን እለምናለሁ ብሎ ነቢያችን አለይሂ ሰላም ጠየቁ ማለት ነው። ስለዚህ መጠየቅ ያለበት ማን ነው? አላህ Subhanahu Wa Ta'ala እንግዲህ ታላቁ ነቢያችን አሽረፈል ኸልቅ ሁሉ በላጭ የሆኑ ነቢያችን አለይሂ ሰላም ቢረሕመቲከ አስተጊስ በአንተ እዝነት ምን አደርጋለሁ እርዳታ እለምናለሁ ብሎ ነቢያችን አለይሂ ሰላም ለአላህ ጠየቁ ማለት። ስለዚህ እኛም መጠየቅ ያለብን አላህ Subhanahu Wa Ta'ala ብቻና ብቻ ነው። ከዛ ውጭ ያለ አካል ቢጠየቅም ምንም ማድረግ አይችልም። እነሱ ለራሳቸው ደካማ መሆናቸውን ያው ያለፈው አያዎች ገልጾልናል ማለት ነው። طيب ወደ ቀጣዩ ጥያቄ ስንሄድ ጥያቄ 8 ብሎ ነው የሚያመጣው። እንግዲህ እዚህኛው ኪታብ ላይ ጥያቄ 8 ነው የሚያመጣው። በየመሐከሉ ቁጥሮች ስለሚለያያቸው ነው። ቀጥታ ከጀመርንበት ስናይ ግን ጥያቄ 21 ነው የሚሆነው። የቅድሙ ጥያቄ 20 ነው የሚሆነው። ይሄ የመጀመሪያው ጥያቄ 20 ነው። ይሄኛው ጥያቄ 21 هل تجوز الاستعانة بغير الله هل تجوز ይቻላልን الاستعانة استعانة ማድረግ استعانة ማለት ደግሞ ምንድነው? እርዳታ መለመን ማለት بغير الله ከአላህ Subhanahu Wa Ta'ala ውጭ ባለ አካል እርዳታ መለመን። ቅድም ያለው ምን ነበር? ኢስቲጋሳ በገይንና በፋ የሆነው ኢስቲጋሳ ነበር። ያው ልዩነታችን ምንድነው? ኢስቲጋሳ የምንለው ቅድም ላይ አሁን ላይ ያየነው እሱ በጭንቅ ጊዜ ድረሱልኝ ሲሆን ኢስቲጋሳ ይሆናል። ጭንቅ ጊዜ ድረሱልኝ ልመና አለበት፣ ግን ምን ይጨምራል? በጭንቅ ጊዜ የሚለው ይጨምራል ማለት ነው። ኢስቲዓና ግን እንዳጠቃላይ ኢስቲዓና የምንለው ምንድነው? እርዳታ መለመን ማለት ነው። ጭንቅም ጊዜ ይሁን ከዛም ውጭ ይሁን እንዳጠቃላይ ዓምና ኻስ ናቸው ማለት ነው እነዚህ ሁለት ቃላቶች። طيب ስለዚህ هل يجوز ይቻላልን الاستعانة እርዳታ መለመን بغير الله ከአላህ Subhanahu Wa Ta'ala ውጭ ባለ አካል እርዳኝ ብሎ መለመን ይቻላል ወይ ጥያቄ ነው። ጀዋብ መልስ لا تجوز አይቻልም። والدليل ማስረጃው قوله تعالى الله سبحانه وتعالى ንግግር ነው ለዚህ ማስረጃ ማለት ነው። طيب الله سبحانه وتعالى ምን አለን? إياك نعبد وإياك نستعين إياك አንተን ብቻ نعبد እንገዛለን። እንግዲህ ይሄ ሱረቱል ፋቲሃ ላይ ያለ አያ ነው፣ አንቀጽ ነው። አላህ Subhanahu Wa Ta'ala ይሄ ቁርአን ለኛ ወረደልን፣ እኛ ደግሞ ለሱ እንድንምለውና እንድንለው ነው እንግዲህ ያዘዘን ማለት ነው። ስለዚህ ምን እንድንለው ነው ያዘዘን አላህ Subhanahu Wa Ta'ala? እንግዲህ እዚህ ላይ ኢስቲዓና ከአላህ ውጭ ባለ አካል ወይም እርዳታ መለመን አግዘኝ ድረስልኝ ማለት ከአላህ Subhanahu Wa Ta'ala ውጭ ባለ አካል አይቻልም ስንል ማስረጃ ምንድነው? ኢያከ ነዕቡዱ አላህ ምን በሉ ብሎናል? ኢያከ አንተን ብቻ። ኢያከ የሚለው እንግዲህ እዚህ ጋር ብቻ የሚል ትርጉም ይሰጣል። ኢያከ አንተን ብቻ ነዕቡዱ እንገዛለን እናመልካለን።
ወኢያከ አሁንም ካንተ ብቻ ነስተዒን እግዣኛን እንጠይቃለን እርዳታን እንጠይቃለን ብለን እያልን ነው ማለት ነው። አላህ ሱብሓነሁ ወተዓላ ለእኛ ይህ እንድንል አዞናል፣ ቁርአን ላይ አውርዶልናል ማለት ነው ሱረቱል ፋቲሓ ላይ። ስለዚህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል ምን እንዳናድር ተከልክለናል። እርዳታ መለመን እንደሌለብንና ከአላህ ብቻ መሆን እንዳለበት ሱረቱል ፋቲሓ ላይ አላህ ገልጾልናል ማለት ነው። ስለዚህ እርዳታ መለመን የሚቻለው ከአላህ ሱብሓነሁ ወተዓላ ብቻ ነው። ከዛ ውጭ ባለ አካል እርዳታ ብንለምንም አናገኝም፣ መለመንም አይቻልም ማለት ነው። ጠይብ ማስረጃ ከሐዲስ ወቀውሉሁ ሰለላሁ ዐለይሂ ወሰለም ማስረጃው አሁንም የነቢያችን ዐለይሂ ሰላም ንግግር ነው። ኢዛ ሰአልተ በጠየቅ ጊዜ በለምንት ጊዜ ፈስአሊላህ አላህ ሱብሓነሁ ወተዓላ ለምን አለው። ወኢዘ ስተዓንተ እንደዚሁም እርዳታ በፈለግ ጊዜ ፈስተዒን ቢላህ በአላህ ሱብሓነሁ ወተዓላ ምን አድርግ እርዳታ ለምን። በጠየቅም የትኛውም ጥያቄ ማቅረብ በፈለግበት ሰዓት ማን ፈስአሊላህ ነው፣ አላህን ለምጠይቅ ነው እንግዲህ በየትኛውም ሁኔታ። እንደዚሁም ጥያቄ ብቻ ሳይሆን እርዳታዊ የሆነ እገዛ ከፈለግ ደግሞ በማን ፈስተዒን ቢላህ በአላህ ሱብሓነሁ ወተዓላ ብቻ ምን አድርግ ኢስቲዓና አድርግ ብሎ ነቢያችን ዐለይሂ ሰላም ገልጾልናል ማለት ነው። ስለዚህ ከሐዲስም ከቁርአንም ማስረጃ አግኝተናል። ኢስቲዓና የሚባለው ነገር በአላህ ሱብሓነሁ ወተዓላ ብቻና ብቻ ኢስቲጋፋም ቢሆን በዛ ሁኔታ ነው ማለት ነው። ጠይብ ባይሆን ግን ወደፊት ይመጣልናል። የሰው ልጅ በሚችለው ነገር መጠየቅ ይቻላል፣ ችግር የለውም። ያው ወደፊት ስለሚመጣልን ቀጥታ እናገኘዋለን ማለት ነው። ጠይብ ጥያቄ ዘጠነኛው ጥያቄ ወይም 22ኛው ጥያቄ ማለት ነው። ሀል ነስተዒኑ ቢልአሕያኢ ኢስቲዓና ማድረግ ይቻላል ወይ? አሁን ደግሞ ቢልአሕያኢ ህይወት ባሉ ሰዎች ኢስቲዓና። አሁንም ኢስቲዓና ማለት እንግዲህ እርዳታ መለመን ማለት ነው። እርዳታ መለመን እንችላለን ወይ? ቢልአሕያኢ በህይወት ባሉ ሰዎች እርዱኝ ብለን መጠየቅ ይቻላል ወይ ነው። ጠይብ አሁን ይመጣል ያልነው ነው። ጀዋብ መልስ ነዓም አዎን ይቻላል። ፊማ የቅዲሩነ በሚችሉት ዐለይሂ በሱ ላይ በዛ በምንጠይቃቸው ነገር ላይ የሚችሉ ከሆነ መጠየቅ ይቻላል ማለት ነው። መጠየቅ ይቻላል። አላህ ሱብሓነሁ ወተዓላ ምን አለ? ቃለ ተዓላ ከፍ ያለው አላህ አለ ወተዓወኑ ተጋገዙ ተባበሩ አለ። በምን ዐለል ቢሪ በመልካም ነገርና ወተቅዋ አላህን ሱብሓነሁ ወተዓላ በመፍራት ማለት ነው። ስለዚህ ምን ሆኑ ነው ያለው? ተዓወን አድርጎ ብሎናል። ስለዚህ ተረዳዱ ብሎናል። ስለዚህ ምን ማድረግ ይቻላል ማለት ነው። ህይወት ባሉ ሰዎች በህይወት ያሉ ሰዎች አቅም ባላቸው ቁሳዊ ነገር ይሁን የትኛውም ነገር መጠየቅ እንደዚህ አድርጉልኝ ብለን ምን ማድረግ እንችላለን? መጠየቅ እንችላለን ማለት ነው። ለምን? አቅም ስላላቸው። አቅም ካላቸው ችግር የለውም። አቅም ባላቸው ነገር ላይ እንደዚህ አድርጉልኝ፣ ለምሳሌ እንደ ህክምና ወይ ዶክተር ሆኖ ይሄ እንደ እርዳኝ እንደዚህ አርገኝ ብለን ብንለው ችግር የለውም ማለት ነው። ለምን? አላህ አቅም እስከሰጠው ድረስ አቅም ባለው ነገር ላይ ምን ብሏል? አላህ ወተዓወኑ ብሏል። ተጋገዙ እርስ በርሳችሁ ተረዳዱ ብሏል። በምን? በመልካም ነገርና አላህ ሱብሓነሁ ወተዓላ በመፍራት ብሎ ስለገለጸልን። ስለዚህ በህይወት ባሉ ሰዎች የሚችሉት ከሆነ ችግር የለም። በህይወት እነሱ የሚችሉት ሆነው ለዛው ምን መሆን አለባቸው? ባይሆን አጠገባችን መሆን አለባቸው። ሩቅ ከሆኑም አይሆንም ማለት ነው። ምክንያቱም ሩቅ ከሆኑ የትኛውም ነገር መፈጸም የሚችለው አላህ ሱብሓነሁ ወተዓላ ብቻ ስለሆነ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ወላሁ አላህ ፊ ዐውኒ ልዓብዲ ፊ ዐውኒ ማለት በመርዳት ላይ ነው። ፊ ዐውኒ በመርዳት ላይ ነው። አልዓብዲ ባሪያውን በመርዳት ላይ ነው ማለት ባሪያው ይረዳል ማለት ነው። አላህ ባሪያው በመርዳት ላይ ነው። እስከ መቼ? ማካነል ዓብዱ ባሪያው እስከሆነ ድረስ ማካነል ዓብዱ ባሪያው እስከሆነ ድረስ ፊ ዐውኒ በመርዳት ላይ እስከሆነ ድረስ አኺህ ወንድሙን በመርዳት ላይ እስከሆነ ድረስ አላህ ሱብሓነሁ ወተዓላ ባሪያው በመርዳት ላይ ነው ብሎ ነቢያችን ዐለይሂ ሰላም ገልጾልናል። ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል ማለት ነው። ጠይብ ስለዚህ እንግዲህ ሐዲሱ ምንድነው? እኛ ሰዎችን ወንድሞቻችን ሙስሊም የሆኑ ወንድሞቻችን እየረዳን እስከሆነን ድረስ ለነሱ ሐጃቸው እስከቆምን ድረስ አላህ ሱብሓነሁ ወተዓላ ምን ይሆናል? ለኛ ሐጃ ይቆማል። እኛ ወንድሞቻችን በምንረዳበት ሰዓት አላህ እኛንም ይረዳናል ማለት ነው። ነቢያችን ዐለይሂ ሰላም ገልጾልናል ማለት ነው። ጠይብ ስለዚህ እንደማንም ሰው እንኳን ላይቻል ይቅርና አቅም እስካለን ድረስ አቅም ባለው ነገር ሰዎች እርዱኝ እንኳን ባይሉ ሰዎች መርዳት እንዳለብን እንደዚሁም እርዳኝ ብለን መለመንም እንደሚቻል ከነዚህ ሐዲሶች እና ከቁርአኖቹ ማግኘት እንችላለን። አቅም ባላቸው ነገራቶች ሰዎች እርዳን ብለን ብንጠይቅ ምንም አይነት ችግር የለውም ማለት ነው። ጠይብ ወደ ቀጣዩ ስንሄድ ጥያቄ ቀጣይ ሀል የጁዙ አነዝሩ ሊገይሪላህ ነዝር ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ነዝር መግባት ይቻላል ወይ? ጥያቄ እንግዲህ ቁጥር 10 ነው። እዚህ ላይ ያው በዛኛው ቁጥር ከመጀመሪያ ባለው ስንሄድ ቁጥር 23 ነው የሚሆነው። ሀል የጁዙ ይቻላልን አነዝሩ ስለት መግባት
ሊገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል ስለት መግባት ይቻላልን? ጥያቄ ነው። ጠይብ ጀዋብ መልስ ላየጁዙ አይቻልም። አነዝሩ ስለት መግባት ኢላ ቢሆን እንጂ ሊላህ ለአላህ ቢሆን እንጂ ለማንም አካል ስለት መግባት አይቻልም ማለት ነው። ለአላህ ሱብሓነሁ ወተዓላ ቢሆን እንጂ እንግዲህ ስለት ማለት ያው ግልጽ ነገር ነው አይደለ? ስለት ማለት ሰው እንግዲህ አዱንያ ላይ ባለበት የተለያየ ሐጃዎች ይኖሩታል። ሐጃው እንዲፈጸምለት የሆነ ነገር አደርጋለሁ፣ አላህ ሱብሓነሁ ወተዓላ እንደዚህ ካደረክልኝ የሆነ ነገር አደርጋለሁ፣ እንደዚህ ካደረክልኝ ሶደቃ አደርጋለሁ፣ ይሄ ካደረክልኝ ልጅ ከሰጠኸኝ ይሄ አደርጋለሁ፣ አፍያ ከሰጠኸኝ እንደዚህ አደርጋለሁ፣ የተለያየ ነገር ማለት ነው። እንደዚህ አድርጎ አያይዞ የሆነ ነገርንም በሆነ ነገር አያይዞ አላህ እንዲያደርግልኝ መጠየቅ ማለት ነው። ስለዚህ ይሄ ይቻላል። እንደ መቻልና እንደ አለመቻሉ ስናየው ለአላህ ከሆነ ይቻላል። ግን ማይቻለው ለማን ነው? ሐራም የሚሆነው ከአላህ ውጭ ላለ አካል እንደዚህ ካደረክልኝ እንደዚህ አደርጋለሁ ብሎ ከአላህ ውጭ ላለ አካል መጠየቅ ሽርክ ነው የሚሆነው፣ አይቻልም ማለት ነው። ምክንያቱም ከአላህ ውጭ ያሉ አካላቶች ስለት ገብተን እንደዚህ ካደረጋቸው እንደዚህ እናደርጋለን ብለን ምንድነው በማይችሉት ነገር አቅም በሌላቸው ነገር ሲሆን ያው ይሄ አይቻልም ማለት ነው። ጠይብ ለአላህም ከሆነም ተወዳጅነት የለውም። ነቢያችን ዓለይሂ ሰላም በሐዲታቸው እንደገለጹትም ምን አሉ? ኢነማ ዩስተኽረጁ ቢሂ ሚነል ቡኽል ነው ያሉት። ከስስታምነት የሚወጣበት ነገር ነው ያሉት። ማለት ይሄ ስለት የምንለው ነገር ካደረግን አቅም ካለን ገንዘብም ይሁን በየትኛው ሁኔታ ካለን ሶደቃ የምናወጣ ከሆነ ወቅፍ የምናደርግ ከሆነ የተለያየ ነገር የምናደርግ ከሆነ ከስለት ጋር ሳናያይዘው ከራሳችን ጥቅም ጋር ሳናያይዘው ምን ማድረግ ይኖርብናል? ማውጣት ይኖርብናል። በአላህ ሱብሓነሁ ወተዓላ መንገድ ላይ ወጪ ማድረግ ኢንፋቅ ማድረግ ይኖርብናል። ራሱ የቻለ ምን አለው አጅር አለው ማለት ነው። ግን ከነገራቶች ከማያያዝ ግን አላህ እንደዚህ ካደረክልኝ እንደዚህ ያደርጋለሁ ብሎ ማያያዝ ምን ብሎ ነቢያችን ዓለይሂ ሰላም ገልጾልናል? ኢነማ ዩስተኽረጁ ቢሂ ሚነል ቡኽል እሱ ሰውዬው ከስስታም ስለሆነ ከስስታምነት ለመውጣት ብሎ ይሄ ያደርጋል እንጂ ካደረገ ምን መሆን ነበረበት? ምንም ነገር ከራሱ ጉዳይ ጋር ሳያያይዝ ምን ማድረግ ነበረበት? ዝም ብሎ ወጪ ማድረግ ነበረበት ማለት ነው። ለጉዳያችን ደግሞ አላህን መለመን ነው። ምክንያቱም አላህ ሱብሓነሁ ወተዓላ እኛን የሚሰጠን ነገር ከሆነ ለእኛ ቀድሮልን ወስሎልን ከሆነ ስለት በመግባታችን ወይ እናወጣለን ብለን በማለታችን አላህ ለእኛ አዲስ ነገር አይፈጥርም። አላህ እኔ ይሄ መሬቴን ወቅፍ እሰጣለሁ ልጅ ከሰጠኸኝ ልንል እንችላለን። እኔ ልጅ መሬቴን ወቅፍ እንዳደርግ ብሎ አላህ የተለየ ነገር ለእኔ ልጅ ሊሰጠኝ አይችልም፣ ለመሬቱ ጋር አያይዞ ማለት ነው። ግን አላህ ለእኔ ሊሰጠኝ ወስኖ ከሆነ የሚሰጠኝ ከሆነ ይሰጠኛል። ያ ስለት ባልገባም መስጠቱ አይቀርም። ማይሰጠኝ ከሆነ ደግሞ ስለት ስለገባና አላህ ወቅፍ ስላደረገ አደርጋለሁ ብሎ ስላለ ይሄ ባሪያዬ መሬቱ እሰጣለሁ ብሎ ስላለ ልስጠው ብሎ አላህ አዲስ ነገር አይፈጥርም ማለት ነው። አላህ ወስኖልኝ ከሆነ ይሰጠኛል፣ ካልወሰነ አይሰጠኝም። እና እንደማንም ለስለቱ በኩል ካደረግነው ለአላህ ከሆነ ችግር የለውም ይቻላል። ብዙ ተወዳጅነት ግን የለውም፣ ተወዳጅነት የለውም ይቻላል። ከአላህ ውጭ ላለ አካል ማድረግ ግን ያው ሽርክ ነው የሚሆነው፣ አይቻልም ማለት ነው። ጠይብ እንደሚቻል እንግዲህ ማስረጃ ሲያመጣልን ላየጁዙ አይቻልም አነዝሩ ስለት መግባት ኢላ ሊላህ ለአላህ ሱብሓነሁ ወተዓላ ቢሆን እንጂ ለሌላ አካል አይቻልም አለና ለአላህ ከሆነ ሊቀውሊሂ ተዓላ ሊቀውሊሂ ለንግግሩ ተዓላ ከፍ ላለው አላህ ሱብሓነሁ ወተዓላ ንግግር ምን አለ አላህ ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረራ ረቢ ጌታዬ ሆይ አለች። እንግዲህ የመርየም እናት ማለት ነው። የዒሳ ብኒ መርየም ያው የመርየም የዒሳ እናት የሆነቻ የመርየም እናት እንግዲህ መርየምን ከመወለዷና ጽንስ ላይ እያለች ቃል ገብታ ወይም ስለት ገብታ ነበር። ምን ብላ ነበር? ረቢ ጌታዬ ሆይ አለች። ጌታዬ ሆይ ኢኒ እኔ ነዘርቱ ስለት ገብቻለሁ ለከ ላንተ ማፊ በጥኒ ሆዴ ውስጥ ያለው ነገር ማፊ በጥኒ ሆዴ ውስጥ ያለው ነገር ላንተ ስለት ገብቻለሁ። ሙሐረራን ንጹህ ሲሆን ማለት ነው። ከየትኛውም ነገር ዱንያዊ ፍላጎቶች ከዱንያዊ ጥቅማ ጥቅሞች ሳይፈልግ ላንተ አገልጋይ እንድትሆን ወይም አገልጋይ እንዲሆን ሆዴ ውስጥ ያለው ነገር ላንተ ቃል ገብቻለሁ ስለት ገብቻለሁ ብላ የመርየም ዓለይሂ ሰላም እናት ተናግራ ነበር ማለት ነው። ስለዚህ ስለት መግባት የሚባለው ነገር ለአላህ ሱብሓነሁ ወተዓላ ከሆነ እንደሚቻል ከዚህ ቁርአን አያ እንወስዳለን ማለት ነው። ለአላህ ከሆነ ስለት መግባት ለአላህ ከሆነ ይቻላል። ግን ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ግን ስለት መግባት አይቻልም። ለአላህ ከሆነ ይቻላል የሚለው ማስረጃ ከዚህ ቁርአን ሱረቱል ዒምራን ላይ አላህ ሱብሓነሁ ወተዓላ ጠቅሶልናል ማለት ጠይብ ወቀውሉሁ ሰለላሁ ዐለይሂ ወሰለም አሁንም ማስረጃው ሌላ ማስረጃው የቀውሊሂ ነበር። ወቀውሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ንግግር ነው ማለት ነው። ወቀውሊሂ ሰለላሁ ዐለይሂ ወሰለም መን ነዘረ የተሳለ ሰው አን ዩጢዕ አላህ አላህ ሱብሓነሁ ወተዓላ ለመታዘዝ የተሳለ ፈል ዩጢዕሁ
ይታዘዘው አለው። እንግዲህ ይሁን ነገር መልካም ነገር ለመስራት ስለት ገባል። እንደዚህ ካደረክ እንደዚህ አደርጋለሁ ወንጀል ያልሆነ ነገር ማለት ነው። ቅድም የጠቃቀስናቸው ነገራቶች ሊሆኑ ይችላሉ። እንደማንም ስለት ገባል ብቻ እነዛ ስለቱ ምን አይደለም ወንጀላዊ ያልሆነ ነገር አላህን ትእዛዝ ያለበት ነገር ከሆነ ፈሊዩጢዕሁ አላህን ይታዘው ምን ያድርግ ነው ስለቱ ይሙላ መውላት አለበት ነው። አንድ ሰው ስለት ከገባ ስለቱ መውላት አለበት። ወመን ነዘረ የተሳለ ሰው አንያዕሱየሁ አላህን ለማመፅ አንያዕሱየሁ አላህን ለማመፅ ስለት የገባ ፈላ ያዕሲህ አያምፀው ወንጀል ለመስራት አላህ እንደዚህ ካደረክልኝ ይህን እሰራለሁ፣ ይሄ ሰውዬ ገድለዋለሁ፣ ወይ እንደዚህ ያደርጋለሁ፣ ወይ ይሄ ሰውዬ ከእንግዲህ አላህ እንደዚህ ካደረክልኝ ይሄ ሰውዬን ዞር ብዬ አላየውም፣ አላናግረውም፣ አኮርፈዋለሁ። የተለያየ ነገር አላህ ሱብሓነሁ ወተዓላ ያልፈቀዳቸውና ሐራም የሆኑ ነገራቶችን ለመስራት ቃል የገባ ሰው ወይም ስለት የገባ ሰው ካለ ስለቱን መሙላት የለበትም ብሎ ነቢያችን ዓለይሂ ሰላም ጠቅሶልናል ማለት ነው። ስለዚህ ስለት የሚባለው ነገር በመልካም ነገር የሆነ መልካም ነገር ለመስራት ወይም የሚፈቀድ ነገር ሙባህ ነገር የተፈቀደ ነገር ለመስራት ስለት መግባት እንችላለን። እሱም ለማን ነው? ለአላህ ሱብሓነሁ ወተዓላ ብቻ ማለት ነው። ከዛ ውጭ ላለ አካል ግን አይቻልም። እንደዚሁም ወንጀል የሆነ ነገር ከሆነ ለአላህም አይቻልም ማለት ነው። ወንጀል የሆነ ነገር ወንጀል ለመፈጸም ስለት መግባት ለአላህም ስለት መግባት አይቻልም። ስለት ገብተንም ቢሆን ያ ወንጀሉ መፈጸም ወይም ስለታችን መሙላት የለብንም ማለት ነው። ስለዚህ ስለት የሚባለው ነገር አላህ ሱብሓነሁ ወተዓላ ብቻና ብቻ መሆኑን እዚህ ጥያቄና መልስ ላይ መረዳት እንችላለን ማለት ነው። ስለዚህ ኢንሻአላህ እኛም ደርሳችን ምናልባት እንዳይበዛ እዚህ ላይ ቁም እናድርገውና ቀጣይ ላይ ደግሞ ከጥያቄ ከ11ኛው ጥያቄ ምንቀጥል ይሆናል ወይም ከ24ኛው ጥያቄ በአላህ ሱብሓነሁ ወተዓላ ፈቃድ እንቀጥላለን። ዛሬ የክፍል 9 ደርሳችን በዚህ ይሄን ይመስላል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀምና እንደዚሁም በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።